ነጭ ሽንኩርት ከምግብነት ማጣፈጫነት ባለፈ የበሽታ የመከላከል ስርዓትን ያጠናክራል። አዲስ የወጡ ጥናቶች እንደሚያመለክቱት ነጭ ሽንኩርት የደም ግፊትን ለመቀነስ፣ የኮሌስትሮል መጠንን ለመቀነስ፣ ስር የሰደደ የሰውነትን እብጠትን፣ መርዛማ ንጥረ ነገሮችን ከሰውነታችን ለማስወገድ ከዛም አልፎ የካንሰር መከላከያ ባህሪያት እንዳሉት ተረጋግጧል። እነዚህን ስለ ነጭ ሽንኩርት ያልተነገሩና አዲስ ጥናቶችን አካትቼ በዛሬው ቪዲዮ የማቀርብላችሁ ይሆናል። ሰላም ውድ ተመልካቾቼ እንዴት ናችሁ? ወደ ቻናላችን እንኳን በደህና መጣችሁ። ዛሬ ስለ ነጭ ሽንኩርት አስደናቂ ጥቅሞችን እንመለከታለን። ከምግብ ማጣፈጫነት ባለፈ ለጤናችን ብዙ ጥቅሞች አሉ። ዛሬ ነጭ ሽንኩርት ጤናችንን የሚያሻሽልባቸውን 6 ልዩ ከዚህ በፊት ያልተነገሩ ልዩ ጥቅማቸውን እንመለከታለን። 6ኛ የበሽታ የመከላከል ስርዓትን ማጠናከር። ነጭ ሽንኩርት እንደ አሊሰን ያሉ አንቲኦክሲደንቶች እና ንጥረ ነገሮች የበለጸገ ሲሆን ይህም የበሽታ የመከላከል ስርዓትን እንደሚያሻሽል ተረጋግጧል። አዘውትሮ ነጭ ሽንኩርትን መመገብ ሰውነታችን ኢንፌክሽኖችንና በሽታዎችን እንዲዋጋ ይረዳል። 5ኛ የደም ግፊትን ለመቀነስ። ጥናቶች እንደሚያሳዩት ነጭ ሽንኩርት የደም ስሮችን በማዝናናትና የደም ዝውውርን በማሻሻል የደም ግፊትን ለመቀነስ ይረዳል። ይህ የልብ በሽታና የስትሮክ አደጋን ይቀንሳል። 4ኛ የኮሌስትሮልን መጠን ለመቀነስ። ነጭ ሽንኩርት ለልብ በሽታ ዋነኛ ተጋላጭነት የሆነውን ኤልዲኤል መጥፎ ኮሌስትሮልና ትራይግሊሰራይድ ለመቀነስ ይረዳል። ይህ ለተሻለ የልብና የደም ዝውውር ጤናማ አስተዋጽኦ ያደርጋል። ታዲያ የኮሌስትሮል መጠንን ለመቀነስ በምግብ ውስጥ ነጭ ሽንኩርትን አዘውትሮ ይጠቀሙ። 3ኛውን ከመናገሬ በፊት ቻናላችንን ሰብስክራይብ እንዲሁም ይህን ቪዲዮ ላይክ ማድረግ እንዳይረሳ። 3ኛ ተፈጥሯዊ ጸረ ብግነት ወይም አንቲ ኢንፍላማቶሪ የምንለው ነው። ነጭ ሽንኩርት በሰውነት ውስጥ እብጠትን ለመቀነስ የሚረዱ ጸረ ብግነት ባህሪያት አሉት። አዘውትሮ ነጭ ሽንኩርትን መመገብ ስር የሰደደ እብጠትን ለመቆጣጠር ይረዳል። 2ኛ ሰውነትን ከመርዛማ ንጥረ ነገሮች ማስወገድ። ነጭ ሽንኩርት ከባድ ብረቶችን እና ሌሎች መርዛማ ንጥረ ነገሮችን በማስወገድ ሰውነትን ለማጽዳት ይረዳል። 1ኛ የካንሰር መከላከያ ባህሪያት። አንዳንድ ጥናቶች እንደሚያመለክቱት ነጭ ሽንኩርት በተለይም እንደ ኮለን እና የሆድ ካንሰር ያሉ አንዳንድ የካንሰር አይነቶችን የሚከላከሉ ባህሪያት እንዳሉት ተረጋግጧል። ይህ በጸረ ኦክሲደንት እና ጸረ ብግነት ወይም አንቲ ኢንፍላማቶሪ ውጤቶች ምክንያት ነው። ተጨማሪ ምርምር የሚያስፈልግ ቢሆንም ነጭ ሽንኩርትን በተመጣጣኝ አመጋገብ ውስጥ ማካተት የካንሰርን መከላከል ላይ አስተዋጽኦ ያደርጋል። እንግዲህ እነዚህ የነጭ ሽንኩርት ጤናችንን የሚያሻሽልባቸው 6 ልዩ መንገዶች ናቸው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ለተጨማሪ የጤና ምክሮች ሰብስክራይብ ያድርጉ። ነጭ ሽንኩርት ለመጠቀም የሚወዱትን መንገድ ከታች ባለው ኮሜንት ወይም ሐሳብ መስጫው ላይ ያካፍሉን። ስለተመለከታችሁ ከልብ እናመሰግናለን።